ምራቋን ተፍታ ላይ በአደባባይ አዋርዳኝ ነው የወጣችው። አመነጫጭቃኝ ሰድባኝ ገፍትራኝ ነው ሄደችው። ለ10 ዓመታት የሚሆን የፍቅር ግንኙነት ነበረ። ጭራሽ ከሌላው እንድጋ እኔ እኮ ብማር ብንለወጥ እኮ ለራሳችን እኔ ነው አንቆ እኔ እንደውም ውሃ ነው ምንድነው ጸበል ነው የሚረጫት ምናምን ብዬ ስመለከት ቀልድ ምናምን ነበር የመሰለኝ። ከዛ በቃ እሷ መጫው ጀመረች፣ እሱም እየሮጣ መለጠ። ምንም ነገር የሆነች ነገር የለም። እኔ አስድም አልደፋሁም። አስድም የደፋባት ሰው ሌላ እንደዚህ እያደረገች እኔን ስሜን ለማጠልሸትና ለማበላሸት። ሁኔታ ጣሴ ሲሆን በሙያዬም ዳኛ ነኝ። ስለ ክሱ ማስረዳት ነው እንጂ ጭቅጭቅ አረጋችሁ። ክቡር ፍርድ ቤት ላውራ። ጫማው ያንቺ ነው ያንቺ አይደለም። ጫማው ጩኸት አረጋችሁት። የመጨረሻ ማስጠንቀቂያዬ ነው። ከዚህ በኋላ ከደገምሽ እቀጣሻለሁ። ሰላም ጤና ይስጥልኝ። ዘወትር ምሽት ማክሰኞ በዚህ ሰዓት በተወዳጁ አባይ ቴሌቪዥን ዳኛ ይታይ ፕሮግራምን ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ነኝ። በሙያዬም ዳኛ ነኝ። እኔና ከአቃቤ ሕጉ በስተቀር ከሳሽ፣ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እኔና አቃቤ ሕጉ በሙያችን ዳኛ ነን። እንግዲህ ውድ ተመልካቾቼ የዛሬው የችሎት ውሎዬ አንድ እህታችን ላይ አንድ ወንድም አሲድ ደፍቶባት ጥቃት አድርሶባታል በማለት አቃቤ ሕግ ክሱን፣ ማስረጃዎቹን፣ ምስክሮችን ሁሉንም አጠናክሮ ለተከሳሽም መጥሪያ አድርሶ እኔን እየጠበቁኝ ነው። ማን ደፋባት፣ ጉዳቱስ ምን ያህል ነው፣ ሕግና ክርክሩስ ምን ይመስላል የሚለውን አጠቃላይ የችሎት ውሎውን አብረን የምንከታተለው ነው የሚሆነው። ተከተሉ። እንደምን ዋላችሁ። ችሎት በዳኛ ይታይ ዕለቱን ጀምሯል። ከሳሽ አቃቤ ሕግ ተከሳሽ አቶ ጌዲዮን ረታ ቀርባቸዋል። ስለ ከሳሽ አቃቤ ሕግ ታምራት ደረሰ ቀርቤያለሁ። ቀርበዋል። ቀርቤያለሁ። እስኪ ስሞትን ማን ልበል? አቶ ጌዲዮን ረታ ይባላል። አድራሻ ወልቂጤ ወረዳ 7። እድሜ 48። ስራ የመንግስት ሰራተኛ። ጥሩ። የአቃቤ ሕግ ክስና የክሱ ዝርዝር ደርሶታል? ደርሶኛል። ያነብሎታለሁ። ተከሳሽ ጥቅምት 28 ቀን 2017 ዓ.ም ከቀኑ 10 ሰዓት በሚሆንበት ጊዜ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 በተለምዶ ቤተል ተብሎ በሚጠራው አካባቢ የግል ተበዳይ የሆነችውን ወይዘሪት ማክዳ አለሙን እድሜዋ 39 የሆነችውን ከኔ ጋር የነበረውን የፍቅር ግንኙነት አቋርጠሽ ለምን ከሌላ ሰው ጋር አዲስ የፍቅር ግንኙነት ጀመርሽ በማለት በሚያሳቅቅና ጉልህ ሆኖ በሚታይ ሁኔታ መልኳን በአሲድ የማበላሸት ድርጊት ተፈጽሟል የሚል ነው። በማስረጃነትም የሰው ምስክርና የሕክምና ማስረጃ ቀርቧል። ክሱን ተረድተውታል? አዎ። ድርጊቱን ፈጽመዋል? አልፈጸምኩም። አቃቤ ሕግ ድርጊቱን አልፈጸምኩም ብለው ክደው እየተከራከሩ ስለሆነ ምን ይላሉ? እሺ፣ አመሰግናለሁ የተከበረው ችሎት። ያው ተከሳሽ ቅድም በክብርት ዳኛ እንደተነሳው በጥቅምት 28 ቀን 2017 ዓ.ም ከቀኑ 10 ሰዓት በሚሆንበት ጊዜ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 በተለምዶ አጠራሩ ቤተል ተብሎ በሚጠራው አካባቢ የግል ተበዳይ የሆነችውን ማክዳ አለሙ ዕድሜ 39 የሆናትን ከኔ ጋር የነበረውን የፍቅር ግንኙነት አቋርጠሽ ለምን ሌላ አዲስ የፍቅር ግንኙነት ጀመርሽ በማለት
በጉልህ በሚታይና በሚያሰቅቅ ሁኔታ መልኳን በአሲድ የማበላሸት የወንጀል ድርጊት ፈጽሟል የሚል ክስ ነው። ተከሳሽን እንደሰማን የወንጀል ድርጊቱን ያው ክዶ ተከራክሯል። ስለዚህ እንደ ክስ መሰረታችን የሚያስረዱልን የአቃቢ ሕግ ምስክሮች ያሉ በመሆኑ እንዲሁም የግል ተበዳይን የጉዳት መጠንና አይነት የሚያስረዳ የሕክምና ማስረጃ ያለ በመሆኑ የሕክምና ማስረጃችን ቀርቦ ይመርመርልን። በተጨማሪም በግል ተበዳይ ላይ የደረሰውን ጉዳት በተመለከተ ያው ለችሎቱ የምታስረዳው ይኖራል። የግል ተበዳይ እንድታስረዳ ይፈቀድልን የተከበረው ችሎት። እስኪ ምን ነበር በሁለታችሁ መካከል የነበረው ግንኙነት? እስኪ ያስረጅ። አመሰግናለሁ ክቡር ፍርድ ቤት። በእርግጥ አቶ ጌዲዮንና እኔ የፍቅር ግንኙነት ነበረ። ለስንት ጊዜ የቆየ? ለ10 ዓመታት የሚሆን የፍቅር ግንኙነት ነበረ። ሆኖም ግን እኔ የትዳር ጥያቄ በማቀርብለት ሰዓት እሱ አንዴ ዲግሪ ልማር፣ አንዴ ማስተርሴን፣ አንዴ ቤት ልግዛ፣ አንዴ መኪና ልግዛ፣ የተለያየ ምክንያት ነው የሚያቀርብልኝ። እኔ ደግሞ ሴት ልጅ የእድሜ ገደብ አለው እና 10 ዓመት ጠበቅኩት። ጠብቄው ሁሌ ምክንያት ነው የሚሰጠኝ እንጂ ወደ እንትኑ መሄድ አልፈለገም፣ ወደ ቁም ነገሩ። ክቡር ፍርድ ቤት እንኳን 10 ዓመት ቀርቶ 15ም 20 ዓመትም ይጠበቃል። እኔ ትምህርት የፈለኩት ለወደፊት ህይወታችን መሰረት እንድንይዝ ነው እንጂ እኔ እሷን ህይወትም እንዲበላሽና እንዲቆም ፈልጌ አይደለም። ክቡር ፍርድ ቤት እኔ ትምህርቴን ልማር ለወደፊታችን ዲግሪንም ለያዝ ማስተርሴንም ለያዝ ብዬ ባናገርኳት ሰዓት ነው እሷ ፈቃደኛ ባለመሆኗ ነው እንጂ እኔ ምንም እሷ እንደምትለው ነውና እንደምትናገረው አይደለም። መቼ ልትኖር ነው? ስንት ዓመት ነው የምንኖረው? እስከ 10 ዓመት እኮ መጠበቅ ቀልድ አይደለም። ልጅ መውለድ ሁሉ ነገር ገደብ አለው። እኔ እንደ ሸንኮራ መጠመጠ ሌላዋ ጋር ደግሞ እንቡጥ የሆነችዋን ታገባለች። የሌለ ዕድሜ ጨርሰ ተወኝ አልኩት። ክብር ፍርድ ቤት እንዲህ ተወኝ ደግሜ ደጋግሜ ነገርኩት። ለምን የትዳር ጥያቄ በማቀርብለት ሰዓት ሁሌ ማፈግፈግ ነው፣ ሁሌ ምክንያት ነው የሚሰጠኝ። እኔም በቃ ይቅርብኝ፣ ከዚህ በኋላ በቃ የራሴን ሰው ፈልጌ ይዛለሁ፣ እኔ ዕድሜን ጨረስከው ብዬ ስለው ጭራሽ መንገድ ላይ እየጠበቀ እያስፈራራኝ ህይወትሽን ነው ማጠፋሽ፣ አበላሽሻለሁ፣ እኔ ከሞትኩኝ ሰርዶ አይቀል ይለኝ ጀመር። ጭራሹ ነው እኔ ጥለሽማ ሌላ ሰው ማግባት ማቺ፣ እሺ እንጋባ፣ አይ ጠብቂ፣ አንቺ ፍቅር ካለብሽ 10ም 20 ዓመትም ብትቆይ ምንም ችግር የለው፣ የኔ እድሜ ክብር ፍርድ ቤት እንደዛ ተባብለን እኔ ተወኝ አልፈልግም፣ በቃ ከዚህ በኋላ የራሴ ወስኛለሁኝ ተወኝ ብዬ ነግሬዋለሁ። ከነገርኩት በኋላ አላስቀምጥ ሲለኝ ከዚህ በኋላ ለፖሊስ ነው እማመለክተው ብዬ የመጨረሻ ማስጠንቀቂያ ነገርኩት። በነገርኩት በሁለተኛ ቀን ነው ፊቴን እንደዚህ በአሲድ ያበላሸኝ። ክብር ፍርድ ቤት በቃ አንተም የራስህን ትምህርትንም ጨርስ፣ የምትገዛዛውንም የራስህን ገዛዛ፣ እኔ ግን እድሜ ቆሞ አይጠብቀኝም፣ ቤተሰቦቼም ካላገባሽ እያሉ መቀመጫ መቆሚያ ያሳጥተውኛል። ሰውም ለምን ደሞ አትጋቢው እስከ ዛሬ ድረስ ምን ትጠብቂያለሽ ይለኛል። የእሱን ደግሞ ጠብቂ ማለት እኔ ሰለቸኝ። ስንት ዓመት ነው የምጠብቀው? የሴት ልጅ እኮ ያበቃል፣ ሁሉ ነገር ገደብ አለው። መውለድ እፈልጋለሁ ክብር ፍርድ ቤት። ስለዚህ ከዚህ በኋላ ያንተን ፍላጎትን አንተ ራስን እዛው አሟላ፣ እኔ ደግሞ የራሴን የሆነ ሰው ፈልጌ አገኛለሁኝ፣ በቃ ተወኝ ብዬ ተውኩትና ከሌላ ሰው ጋር ፍቅር ግንኙነት ጀመርኩኝ። የፍቅር ግንኙነት ጀምሬ ከአንድ ሰው ጋር ከስላየኝ ብቻ ማታውን ቤት ስገባ ጠብቆ እንደዚህ አድርጎ ፊቴን ሁሉ አበላሽቶኛል። ክብር ፍርድ ቤት ክብሩ ፍርድ ቤት እሷ ጭራሽ ከሌላ ወንድ ጋር ይቻት እኔን ምራቋን ተፍታ በአደባባይ ላይ አዋርዳኝ ጭራሽ ከሌላ ወንድ ጋር። እኔ እኮ ብማር ብንለወጥ እኮ ለራሳችን እድሜ ነው፣ ለራሳችን ለውጥ፣ ለራሳችን እድገት ነው የምንፈጥረው። ክቡር ፍርድ ቤት እሷ የምታደርገው ፈጽሞ ለማስተባበል ያክል ነው እንጂ ምንም ነገር የሆነች ነገር የለም። እኔ አሲድም አልደፋሁም። አሲድም የደፋባት ሰው ሌላ እንደዚህ እያደረገች እኔን ስሜን ለማጠልሸትና ለማበላሸት አቅዳ አስባ የተናገረችውና ክቡር ፍርድ ቤት ያቀረበችው ነው። ይሄ ደግሞ ይታይልኝ። እኔ ምንም አላደረኩም። እሷ በጣም በድላኛለች። ምራቋን ተፍታ ነው ወጣችው። ምራቋን ተፍታ ላይ በአደባባይ አዋርዳኝ ነው ወጣችው። አመነጫጭቃኝ፣ ሰድባኝ፣ ገፍትራኝ ነው ሄደችው። ደግሞ ከዛም ዞር ብዬ ሳይ ከሌላ ሰው ጋር አየኋት።
መጀመሪያም ከኔ ጋር ለመለየትና ከኔ ጋር ላለመፈለግን አስባበት ነው እንጂ እኔ እንደዚህ አይነትም ትሆናለች ብዬም አልጠበቅኩም ነበር። ክቡር ፍርድ ቤት የምትለው ሁሉ ውሸት ነው፣ ውሸት ነው። ክቡር ፍርድ ቤት ፍርድ ቤቱን ለመሸወድና ለማታለል ያሰበችውና ያቀደችው ነው። ክቡር ፍርድ ቤት እና ድርጊቱን አልፈጸምኩም እያሉ ነው። አዎ አልፈጸምኩም። ክቡር ፍርድ ቤት በስንት ዓመት አብራችሁ በፍቅር ቆያችሁ? አንድ 10 ዓመት ቆይታል። በትዳር አብራችሁ ላለመጠቃለል ምንድን ነበር ምክንያታችሁ? ትጠይቅ ነበር አብረን በትዳር ተጠቃለን እንኖር የሚል ጥያቄ ከተበዳይ ይመጣ ነበረ? አዎ ትጠይቅ ነበረ። እኔ ግን ልማር ትምህርቴን፣ ዲግሪዬን፣ ፒኤችዲዬን ለስራ እንለወጥ፣ አንዳንድ ነገርም የራሳችን የሆነ ነገር ወደፊት እናድርግ እያልኳት ነበረ። እሷ ግን ፍቃደኛም አልነበረችም። እኔም እፈልግ ነበር። እኔም በጊዜ ተጠቃልዬ ልጅ ወልጄ አብሬ ለመኖር እፈልግ ነበር። ክቡር ፍርድ ቤት እኔ እንደዚህ አይነትም ሐሳብም አልነበረኝም። እሷ ግን መጀመሪያ ቅዳና አስባ የነበረው ነገር ስላለ በአቋራጭ ይሄ ነገር እንዲሆንና እንዲፈጠር አደረገች። እኔ ያለችው ነገር ሁሉ ሐሰት ነው። እኔ አሲድም አልደፋሁም በእሷ ላይ፣ ሌላ ሰውም ደፍቶባት ይሆናል። እሷ ይህን ምክንያት አድርጋ እኔን በሕግ ለማስጠየቅ ያሰበችው ነገር ነው። ክደው እየተከራከሩ ስለሆነ እሺ፣ አመሰግናለሁ። የተከበረው ችሎት ምስክሮች አሉ። አዎ፣ የተከበረው ችሎት ተከሳሽ ያው ክደው እየተከራከሩ ነው። ስለዚህ ይህን ጉዳይ የሚያስረዱ የሰውና የሰነድ ምስክሮች ማስረጃዎች ስላሉ ምስክሮቹ ቀርበው የገቡን ቃለ መሃላ ፈጽመው የምስክርነት ቃላቸውን እንዲሰጡልን እንዲሁም የሕክምና ማስረጃችን ቀርቦ እንዲመረመርልን አስተያየት እንሰጣለን። አያይዛችኋል አይደል? የሕክምና ማስረጃ ተያይዟል። የተከበረች እስቲ ምስክሮች ገብተው ቃለ መሃላ ከመፈጸማቸው በፊት ጭብጣችሁን አስይዙ። እሺ፣ አመሰግናለሁ። የተከበረው ችሎት ያው ምስክሮቻችን ቀርበው የሚመሰክሩልን እንደ ክስ መሰረታችን ነው የሚያስረዱልን። እሺ፣ ምስክሮች ይግቡና ቃለ መሃላ ላይ ፈጽሙ። አንደኛ ምስክር ይግቡ። ቁጭ ነው። ስምሽን ማን ልበል? ዮርዳኖስ አበበ። አድራሻ ኮልፌ ወረዳ 7 በተለምዶ ቤተልሔም የሚባልበት ቦታ። የቤት ቁጥር 555። እድሜ 36። ስራ የቤት እመቤት። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አለሽ? ከከሳሽም ከግል ተበዳይም ምንም አይነት ዝምድና የለኝም። ዛሬ እዚህ ፍርድ ቤት ለምን እንደቀረብሽ ታውቂያለሽ? አዎ። ለምን የቀረብሽው? በምስክርነት። ጥሩ። እስኪ አቃቤ ሕግ ዋና ጥያቄ መጠየቅ ይችላል። እሺ፣ አመሰግናለሁ። የተከበረው ችሎት ወይዘሮ ዮርዳኖስ አበበ የመጣሁት ለምስክርነት ነው ብለዋል። እስኪ ለመመስከር የመጡበትን ጉዳይ መቼ እንደተፈጸመ፣ የት እንደተፈጸመና አጠቃላይ አፈጻጸሙ እንደሚመስል ለችሎቱ ያስረዱ። አመሰግናለሁ። ቀኑ ጥቅምት 28 2017 ነበር። ከ10 ሰዓት አካባቢ የሆነ ዘመድ ጠይቄ ወደ ቤት በምንመለስበት ሰዓት የግል ተበዳይን ተከሳሽ ከኋላ አንቆ አሲድ ሲደፋባት፣ ከዛም በኋላ እኛ ወደ እሷ ስትጫው ወደ እሷ በምንሄድበት ሰዓት ሮጦ አመለጠ። ክቡር ፍርድ ቤት ውሸት ነው። ቆይ ስነ ስርዓት ያዙ። አላቃትም፣ ጭራሽ አላቃትም። ተቋሟለን። የተከበረው ችሎት ጣልቃ ይግቡ። ስነ ስርዓት ያዙ። እድል እሰጦታለሁ እንዲጠይቁ በህጉ መሰረት እድል ሰጦታለሁ። በዛ ሰዓት መጠየቅ የሚችሉትን ነገር ይጠይቃሉ፣ የሚፈልጉትን እንጂ ጣልቃ ገብተው አያቋርጡ ምስክርነት። ምን ነበር የተመለከትሽው? እኔ ወደ ቤት እየሄድኩ እያለ የግል ተበዳይ ተከሳሽ አንቆ እኔ እንደውም ውሃ ነው ምንድነው ጸበል ነው የሚረጫት ምናምን ብዬ ስመለከት ቀልድ ምናምን ነበር የመሰለኝ። ከዛ በቃ እሷ መጫው ጀመረች፣ እሱም እየሮጣ መለጠ። ከዛ እየሮጥን ስንደርስ በቃ ፊቷ ምናምን እንዳልነበረ ነው ያደረጋት። ከዛ ምንም ማድረግ አልቻለም። አንድም መንገደኛ መጣ፣ ስልክ ደውለን መኪና መጣልን፣ ወደ ሐኪም ቤት ወሰድናት። ይሄንን ነው ያየሁት። እኔ ከግል ተበዳይም ሆነ ከተከሳሽ ምንም ዝምድናም ሆነ እውቅና የለንም። እኔ በዓይኔ ያየሁትን እውነት ነው ልመሰክር የመጣሁት። መስቀለኛ ጥያቄ አሉት? አለኝ። ክቡር ፍርድ ቤት ይጠይቁ። እኔ መስካሪ በእኔ ላይ ለመመስከር የመጡት
በዛን ሰዓት ላይ የት ነበሩ እሳቸው? ሰዓቱ ስንት ሰዓት ነው? የለበስኩት ልብስ ምን አይነት ነው? ከለሩ ምን አይነት ነው? በዛን ሰዓት የት ነበሩ እሳቸው? ይህንን ለፍርድ ቤቱ እንዲያስረዱልኝ። ምክንያቱም በሐሰት በገንዘብ ተደልለው በዝምድና ተደልለው ሊሆን ስለሚችል ፍርድ ቤቱ እንዲያጣራልኝ ምን ጊዜ እንደነበረ ስንት ሰዓት እንደነበረ የለበስኩትን ልብስ እንዲያስረዱልኝ ለፍርድ ቤቱ ጠይቃለሁ። ይህ ሁሉ አቀዳበት ነበረ። የተከበረው ችሎት ጊዜውን በተመለከተ የምስክርነት ቃላቸውን ሰጥቷል። በዋና ጥያቄ ላይ በተደጋጋሚ እየጠየቀ የፍርድ ቤቱን ያው ውድ ጊዜ እየሰዋ ነው የሚገኘው ተከሳሽ። የተከበረው ችሎት እስኪ የጠየቁሽን ጥያቄ መልሽ። ያው አንድ ሰው ጉዳት ሲደርስበት የወደቀውን ሰው ነው ለማዳን የምትሮጭው። ግን ያው አረንጓዴ ወይ ጎመኔ ምናምን ነገር ትዝ ይለኛል። እሱን ለብሶ ነው እየሮጠ ሄደው። ጃኬት ነገር ለብሰዋል። ግን በቃ ትኩረቴ ሁሉ ለወደቀችው እህት ማንሳት ስለነበረ ወደዛ ነው እየሮጥኩ ሄድኩት። ከለሩ ምን አይነት ነው ጃኬቱ? ወደ አረንጓዴ ወይ ጎመኔ ምናምን አይነት ነገር ነው እንትን የሚለው። ያው ብዙ እርግጠኛ አይደለሁም። ያው ሀሳቤም ቀልቤም ወደ ወደቀችው እህት በቃ መጀመሪያ የወደቀን አይደል ማንሳት ያለብን። ድጋሚ ጥያቄ ያለዎት? የለኝም። የተከበረው ችሎት ምስክርነቱን ጨርሰዋል። እናመሰግናለን። እኔ ትችላል። ሁለተኛ ምስክር ይግቡ። ስሞትን ማለበ ታደሰ አለሙ። አድራሻ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 የቤት ቁጥር 312 እድሜ 54 ስራ ነጋዴ ነኝ። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አሉት? አላውቃቸው። እዚህ ፍርድ ቤት ዛሬ ለምን እንደቀረቡ ያውቃሉ? ዛሬ እዚህ ፍርድ ቤት ለምን እንደቀረቡ ያውቃሉ? ምስክርነት እንደሆነ ተነግሮኛል። ጥሩ። እስቲ ለምስክርነት የመጡበትን ጉዳይ ያስረዳሉ። አቃቤ ሕግ ጥያቄ ጠይቁ። ዋና ጥያቄ። እሺ፣ አመሰግናለሁ። የተከበረው ችሎት አቶ ታደሰ አለሙ የመጣሁት ለምስክርነት ነው ብለዋል። እሺ፣ ለመመስከር የመጡበትን ጉዳይ መቼ፣ የትና እንዴት እንደተፈጸመ አጠር አድርገው ለችሎቱ ያስረዱልን። ያው እንግዲህ ወደ ቤቴል ሆስፒታል ሰው ለመጠየቅ እየሄድኩ ነበረ። ሰዓቱ በግምት ከ9 ተኩል እስከ 10 እንደዚህ ይሆናል እና እኔ በእንትን እየመጣሁኝ ሰውየውን ከሩቅ አይቼዋለሁ። ከሩቅ እያየሁት ነበረ። ሲይዛት አይቻለሁኝ። ከዛ በኋላ ፊቷ ላይ የሆነ ፈሳሽ ነገር ሲደፋባት ነው ያየሁት እና በዛን ወቅት እየቀረብኳቸው ነበር። እኔ ወደ እነሱ እየቀረብኩ ስለነበረ ከዛ በኋላ ደርሼበት እንደውም አባረርኩት እና ሮጥኩኝ። ሊይዘው አልቻልኩኝም። የሆነ ጅምር ህንፃ ነበረ። ወደዛ ጅምር ህንፃ ውስጥ ገባና አመለጠ። ከዛ በኋላ ተመልሼ እሷም አንድ መንገደኛ ነበረች፣ ከእሷ ጋር ሆነን ረዳናት እና ስልክ ደውለን ወደ ሕክምና እንድትሄድ አድርገናል። ጥሩ። መስቀለኛ ጥያቄ አሉት? አለኝ ክቡር ፍርድ ቤት። ጥያቄ ምንድን ነው? ለምስክርነት የመጡት ግለሰብ በወቅቱ በዚህ ሰዓት ግምት በዚህ ሰዓት አይቻለሁ ብለው ያሉት ሐሰት ነው። እንደውም በዛ አካባቢ እኔ ባለሁበት አካባቢ ማንም ሰው አልነበረም። የሐሰት ምስክርነት የሐሰት ቃል ነው ያቀረቡት። እኔ አልቀበለውም ክቡር ፍርድ ቤት። በወቅቱ እዛ የነበርኩበት ሰዓት ምን እያደረግኩ ነበር? ወዴት እየሄድኩ ነው? ምን አድርጌያለሁ? የለበስኩት ልብስ ከለሩ ምንድነው? ያረኩት ጫማ፣ ያረኩት ኮፍያ፣ እሱን እስከ ከለሩ ጭምር ለፍርድ ቤቱ ያስረዱ። ያው ያየሁትን ነገር ነው መሰክረው። ክርስቲያን ነኝ፣ ለሃይማኖቴ ያየሁትን ነገር ነው መሰክረው። ውሸት አልመሰክርም። እና ቅድም እንደተናገርኩት ግለሰቡ ወደ ተጠግቷት ከጀርባ በኩል መጥቶ እንትን ሲልና ሲይዛት ነው ያየሁት። በደንብ እያየሁት ነበረ። በደንብ እያየሁት ነው። የለበሰው ጎመኒ ጃኬት ነገር ነው እና በብራንድ ነገር አለው እዚህ እንትን ላይ ፍላግ ነገር
ትከሻው ላይ ፍላግ ነገር በሁለቱም በኩል ፍላግ ያለው ጃኬት ነው የለበሰው እና በአብዛኛው ግን እኔ ስደርስ እሱ መሮጥ ጀምሮ ነበረ። ጥሩ። ድጋሚ ጥያቄ አሉት? የለኝም። የተከበረው ችሎት ምስክርነቶትን ጨርሰዋል፣ መሄድ ይችላሉ። እናመሰግናለን። የምስክሮችን ቃል ሰምቻለሁ። ብይኑን አነብላችኋለሁ። አቃቢ ሕግ ባቀረባቸው የሰውና የሰነድ ማስረጃዎች እንደ ክስ አመሰራረቱ ያስረዱ በመሆኑ ተከሳሽ በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 142 መሰረት ሊከላከሉ ይገባል በማለት ብይን ተሰጥቷል። ተከሳሽ መከላከያ ማስረጃ በዝርዝር በጽሁፍ ማቅረብ ይችላሉ? አልችልም ክቡር ፍርድ ቤት። ጥሩ። የጥፋተኝነት ፍርድ እሰጣለሁኝ። እስከዛው አረፍ በሉ። አቃቢ ሕግ ባቀረባቸው የሰውና የሰነድ ማስረጃዎች በክስ አመሰራረቱ መሰረት ያስረዳና ነገር ግን ተከሳሽ መከላከያ ማስረጃዎችን ያላቀረበና ያላስተባበለ በመሆኑ በኢፌዴሪ ወንጀል ሕግ አንቀጽ 555 ለእስር በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 149(1) መሰረት ጥፋተኛ ነው በማለት የጥፋተኝነት ፍርድ ተሰጥቷል። የግራ ቀኛችሁን የቅጣት አስተያየት ካለ እቀበላለሁ። ምን ይላሉ አቃቢ? አመሰግናለሁ። ተከበረው ችሎት ያው እንደሚከተለው በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 149 አንቀጽ 3 መሰረት የቅጣት አስተያየታችን እናቀርባለን። ያው እንደሚታወቀው የቅጣት ዓላማ ወንጀል አድራጊዎች ለፈጸሙት ወንጀል ተመጣጣኝ ቅጣት አግኝተው ወደፊት ሌላ ወንጀል ከመፈጸም እንዲቆጠቡና ሌሎች የህብረተሰብ ክፍሎችም ከመሰለ ወንጀል ድርጊት እንዲታቀሙ ማስጠንቀቅና ማስተማር ነው። ተከሳሽ ጥፋተኛ የተባለበት የኢፌዴሪ ወንጀል ሕግ አንቀጽ 555 በተሻሻለው የቅጣት አወሳሰብ መመሪያ ቁጥር 2/2006 መሰረት ደረጃና እርከን ይወጣለት ነው። በአቃቢ ሕግ በኩል የምናቀርበው ጠቅላላ የቅጣት ማክበጃ ምክንያት ተከሳሽ ከዚህ በፊት በሌላ ወንጀል ድርጊት ማለትም በእምነት ማጉደል ወንጀል ድርጊት ተከሶ የተቀጣና ለዚህም የፍርድ ቤት ውሳኔ ግልባጭ ያቀረበን በመሆኑ የዘውትር ጠባዩ መልካም ያለመሆኑን የሚያስረዳና ሪከርድ ያለበት መሆኑን የሚያሳይ በመሆኑ በወንጀል ሕግ አንቀጽ 82(1)(ሀ) መሰረት እንደ አንድ ጠቅላላ የቅጣት ማክበጃ ምክንያት እንዲያዝልን። ሌላ በአቃቢ ሕግ በኩል የምናቀርበው ጠቅላላ ሆነ ልዩ የቅጣት ማክበጃ ምክንያቶች የሉንም። የተከበረው ችሎት አሉት አስተያየት? እኔ ትምህርት ልማር የምለው አገሬን ለመጥቀም ወገኔን ለማገልገል እኔም ተጠቃሚ ሆኜ አገርን ራሴንም ለመለወጥ ሀሳብ ነበረኝ። እንደገና ደግሞ በአካባቢ ልማት ላይ በመንገድ ስራ በልማት በተለያየ ቦታ ላይ ተሳትፎ አለኝ። ንቁ ተሳትፎ ተሸላሚም ነኝ። ከወረዳ አስተዳደሩን ማስረጃ አቅርቤያለሁ ክቡር ፍርድ ቤት። የግራ ቀኛችሁን የቅጣት አስተያየት ተቀብያለሁ። የቅጣት ውሳኔ እሰጣለሁኝ። የቅጣት ውሳኔውን ለመስጠት ተለዋጭ ቀጠሮ ሰጥቻለሁ። የዕለት ውሳኔ በዚህ ተጠናቀቀ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቃቢ ሕግና ማክዳ አለሙ፣ ተከሳሽ አቶ ጌዲዮን ረታ። ስለ ከሳሽ አቃቢ ሕግ ታምራት ደረሰ ቀርቤያለሁ። ቀርበዋል? ቀርቤያለሁ ክቡር ፍርድ ቤት። ጥሩ። ያው መዝገቡ ለዛሬ የተቀጠረው የቅጣት ውሳኔ ለመስጠት ነው። የቅጣት ውሳኔ ሰጥቻለሁ፣ አነብላችኋለሁ። የወንጀል ቅጣት ዓላማው ወንጀል አድራጊዎች ለፈጸሙት ወንጀል ተመጣጣኝ ቅጣት መስጠት፣ በቅጣቱ ተምረው ወደፊት ሌላ ወንጀል ከመፈጸም እንዲቆጠቡና እንዲታረሙ ማድረግ፣ እንዲሁም ሌሎች ሰዎች ከቅጣቱ ተምረው ወንጀል ከመፈጸም እንዲጠነቀቁ ማስተማር እንደሆነ በወንጀል ሕጋችን ላይ ተደንግጓል። ተከሳሽ ጥፋተኛ የተባሉበት የወንጀል ሕግ አንቀጽ 555 ከ15 ዓመት በማይበልጥ ጽኑ እስራት ወይም ከ1 ዓመት በማያንስ ቀላል እስራት ይቀጣል በሚል በግልጽ ተደንግጓል። ከድርጊቱ ክብደት፣ ከአፈጻጸሙ አደገኝነት ተከሳሽ ከቀላል እስራት ይልቅ በጽኑ እስራት ሊቀጣ ይገባል በማለት ፍርድ ቤቱ ድምዳሜ ላይ ደርሷል። በተሻሻለው የቅጣት አወሳሰን መመሪያ ቁጥር 2/2006 አንቀጽ 15 መሰረት ደረጃና እርከን የወጣለት ሲሆን የወንጀል ደረጃው 4
የእስራት ቅጣት መነሻ እርከን 25 ሲሆን ግራ ቀኙ ያቀረቡትን 2 ጠቅላላ የቅጣት ማክበጃና ማቅለያ ምክንያቶችን ከግምት ውስጥ በማስገባት ተከሳሽ በእርከን 25 ስር ፍርድ ቤቱ ባለው ፍቅድ ስልጣን በ8 ዓመት ከ4 ወር ጽኑ እስራት ሊቀጣ ይገባል በማለት ውሳኔ ተሰጥቷል። ትዕዛዝ ማረሚያ ቤት ተከሳሽ ከተያዙበት ጊዜ ጀምሮ የእስራት ቅጣቱን ተከታትሎ ያስፈጽም። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እኔ ፍርድ ቤቱ ያስተላለፈብኝን የቅጣት ውሳኔ አምኜ ተቀብያለሁ። የካድኩትም ከወንጀሉ የማመልጥ መስሎኝ ነበር። ሰው ሁሉ በእኔ ተምሮ በእኔ ይቀጣ። የተሰጠው ፍርድ አስተማሪ ፍርድ ነው ብዬ ነው የምወስደው። ያው መሰል የወንጀል ድርጊቶች ሲፈጸሙ ያው እኔ ላይ አልደረሰም ወይም የኔ የቅርብ ሰው ላይ አልደረሰም ሳይል ማንኛውም የህብረተሰብ ክፍል ጥቆማውን ለፖሊስ በመስጠት ተገቢው ምርመራ አጣርቶ በአቃቢ ክስ ተመስርቶ እንዲህ የግል ተበዳይ ፍትህ እንዳገኘችው በፍርድ አደባባይ ማንኛውም አጥፊ ተገቢውን ፍትህ የሚያገኝበትን እድል ያመቻቸ ፍርድ ነው። ያው ተከሳሽም በተመለከተ ቀጣይ የእርምት ጊዜውን ጨርሶ ከድርጊቱ ተጸጽቶ ብቁና የታረመ ዜጋ በመሆን ቀጣይ ማህበረሰቡን የሚያገለግልበትን እድል የሰጠ ፍርድ ነው ብዬ ነው የምወስደው። አስተማሪ ፍርድ ነው። እኔ በዚህ ምድር ላይ ስንኖር ወንጀል አላስፈላጊ፣ ወንጀል ችግር እንደሚያመጣ፣ ወንጀል መጥፎ እንደሆነ ተረድቻለሁ። በወቅቱ ወንጀልም የሰራሁት አሲድም የደፋሁበት የግል ተበዳይን ፊቷን የሚያበላሸውበት በወንጀሉ ተጸጽቻለሁ። አሁንም የግል ተበዳይን ይቅርታ ጠይቃለሁ። እኔ እሱን እወደዋለሁኝ። ሁለቱንም ማስኬድ ደግሞ እሱ ይችል ነበረ። ትምህርቱንም ትዳሩንም አንድ ላይ መሄድ ይችላል። ምክንያቱም የኔ እድሜ ደግሞ ቆሞ አይጠብቀኝም እንጂ እኔ እሱን ጠልቻለሁ። ወደ ሌላ ሰው ለመሄድ የፈለግኩት መውለድ ስላለብኝ አይኔን በአይኔ ማየት ስለፈለግኩ ነው። ፍርዱ አስተማሪ ነው። እሱም የተሰጠው ቅጣት ተገቢ ነው ብዬ አምናለሁ። ማንም ሰው ደግሞ እንደዚህ አይነት ድርጊት ሲፈጸምበት ወደ ሕግ መሄድ አለበት። ከልብ አመሰግናለሁ ክብር ፍርድ ቤቱ። ውሳኔውን ተቀብያለሁ። ውሳኔው አስተማሪ ነው። ከዚህ ውሳኔ ተምሬ ፍርዴን ጨርሼ አገሬን ለማገልገል እንደ ቀድሞ ኑሬ አገሬን ለማገልገል ወገኔን ለመርዳት ራሴም ለመለወጥ ተጸጽቼ ሁሉንም ነገር ትቼ በሰላም ለመኖር እፈልጋለሁ። የተሰጠኝ የቅጣት ውሳኔ ፍርዱ ትክክልና አስተማሪ ነው። ከዚህ በኋላ ሰዎች ይህንን አይተው በእኔ ወንጀል መስራት፣ በእኔ ባደረግኩት ድርጊት፣ በእኔ ጥፋት፣ በእኔ በሰው ላይ አሲድ መድፋት ሁሉ ተምረው ለሕግ ተገዥና ለሕግ አግባብ ለሕግ ተገዥ ሆነው ወንጀል እንዳይፈጽሙ ከኔ እንዲማሩ እፈልጋለሁ እና ተጸጽቻለሁ። እሷንም ይቅርታ ጠይቃለሁ። ይቅርታ እንድታደርግልኝ እጠይቃለሁ። እንግዲህ ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው። የዛሬው መልእክቴ የኛ ያልሆነውን ነገር በኃይል የኛ ለማድረግ ስንል አላስፈላጊ ወንጀል ውስጥ እንገባለን። የኛ ያልሆኑ ሰዎችን ትተን የኛ ሊሆኑ የሚችሉትን በመቅረብ የወደፊቱን በማሰብ የሚያስቀጡ ድርጊቶችን ከማድረግ እንጠንቀቅ። በሴቶች ላይ የሚፈጸመውን ጥቃት እንዳይደርስባቸው ከጎን በመቆም እንንከባከብ፣ እንደግፍ፣ እናብቃቸው እላለሁ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።